ተመለስን ተመልካቾች አሁን ደግሞ ወደ ሁለተኛው ርዕሰ ጉዳይ እናልፋለን። ሁለተኛው ርዕሰ ጉዳያችን የሚሆነው የፕሪቶሪያ ስምምነት የቀደደው የህወሓት ቡድን አሁንም ለሌላ ዙር ግጭት እየተዘጋጀ መሆኑ፣ ይሄ ደግሞ በአጠቃላይ ቀደም ሲል የትግራይ ህዝብ ያገኘውን ሰላም የሰብአዊ ዋስትና ለዛ እውቅና የማይሰጥ ሆኖ እናገኘዋለን ማለት ነው። በብዙ ጉዳዮች ይህንን ያነሳን ቆይታ የምናደርግ ይሆናል። እንግዲህ ቀዳሚ የምናደርገው ርዕሰ ጉዳይ ከዚሁ ጋር ተያይዞ ብናነሳው የሚሆነው ጥሩ ነገር በተለይ የፕሪቶሪያው ስምምነት ለትግራይ ህዝብ የሰጠው የሰላምና የሰብአዊ ዋስትና እንደነበር ይታወቃል። ስለዚህ ይሄ ጉዳይ በቀላሉ የምንመለከተው ነው ብዬ አላስብም። ምክንያቱም ከፕሪቶሪያ ስምምነት በኋላ በትግራይ ክልል ውስጥ በትግራይ ህዝብ ውስጥ ያየነው የሰላም የሰብአዊነት ዋስትና ቀላል የሚባል ነገር አይደለም። ስለዚህ አንደኛ ይህንን ጉዳይ እውቅና የማይሰጥ ተመልሶ ወደ ቀደመው ግጭትና ቀውስ ውስጥ የሚከት ሆኖ እናገኘዋለን። በተለይ የቡድኑ እንቅስቃሴ ቀደም ሲል የፌዴራል መንግስት የሚወስዳቸው ውሳኔዎች ነበሩ። በተለይ ከዚህ ከስምምነቱ ቁልፍ ስምምነቶች አንጻር ለመተግበር የሄደበት ርቀት፣ ከዚሁ ጎን ለጎን ደግሞ በህወሓት ቡድን በኩል ደግሞ እነዛን ስምምነቶች ከመፈጸም አንጻር ወደ ኋላ የመቅረት ሁኔታዎችን ተመልክተናል። ለምሳሌ ብናነሳ እንኳን ትጥቅ የማስፈታት ሁኔታ እንዲጓተት ማድረግ እና ሌሎችም አብረው የምናነሳቸው በጣም ብዙ ጉዳዮች አሉ። ግን ይህንን ስምምነት በመቅደድ ወደ ጎን በመተው የግል የፖለቲካ ፍላጎትን ማራመድ የተፈለገበት ምክንያትና ከጀርባው ያለውን የፖለቲካ እንድምታ ብንመለከተው በቅድሚያ ከሁሉ ቀድሜ እንደው የሚያሳዝን ዜናዎች እየሰማን ነው ከትግራይ። እሱን መግለጽ ፈልጋለሁ። ትናንት በሰማነው ዜና ውቅሮ ማራ የሚባል አካባቢ ይሄ ቡድን ወጣቶችን ሲያፍስ በዚህ ጦርነት አንሳተፍም፣ ጦርነት እኛ አንፈልግም ያሉ ወጣቶችን እንደረሸናቸው ሰምተናል። በጣም የሚያሳዝን ነው። ከትግራይ የሚወጡ ዜናዎችም በተለይ ይሄ አዲስ ካወጡት መከተም ከሚባለው ህግ ጋር የተያዘ በዛ አንሳተፍም ያሉ አረጋውያንን እያሰረ ደግሞ በጣም አሰቃቂ የሆኑ እርምጃዎችን እየወሰደ እንደሆነ ሰምተናል። በጣም የሚያሳዝን ነው። ወደ ፕሪቶሪያ ጉዳይ ስንመጣ ፕሪቶሪያ ለትግራይ ህዝብ ብዙ ፎይታዎችን የሰጠ ነው። ብዙ ትርጉም ያለው ነው። በነገራችን ላይ ትግራይ የፕሪቶሪያ ስምምነት ደጋግሜ ያነሳዋለሁ። ከመፈረሙ በፊትና በኋላ ሄጄ ነበር። ያመጣውን ለውጥ አይቻለሁ። በጣም በብዙ ሁኔታ የትግራይ እናቶች እፎይ ብለዋል። ቢያንስ እንኳን ልጄ አሁን ወደ ግንባር አይሄድብኝም፣ ልጄ ተይዞ በግዳጅ ጦር ሜዳ አይሄድብኝም፣ እነሱ በረሃ ነው የሚሉት፣ ወደ በረሃ አይሄድ የሚሉ የእናቶች ተስፋ ነበረ። ህፃናት ከትምህርት ወደ ትምህርት ተመልሰዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ በልማት እንቅስቃሴዎች ተጠቃሚ መሆን ችሏል። የጥይት የቀለሃ ጩኸት ድምጾች ዝም ብለው ነበር በፕሪቶሪያ ስምምነት። ሆኖም ቡድኑ ያለ ግጭት እንደማይኖር በተደጋጋሚ ያሳይቷል። አሁንም እሱን ደግሞታል። እንግዲህ የፕሪቶሪያውን ስምምነት ከመጀመሪያም እንደሚፈልገው ሲተረጉመውና የፈለገውን አንቀጾች ሲቀበል ሌሎችን ደግሞ አላውቃቸውም እያለ ሲገልጽ ነው የቆየው። እንግዲህ አንዳንዴ ሀሳቡን ተቀብየዋለሁ፣ በዚህ መሰረት ተገብረዋለሁ ይላል፣ በኋላ ደግሞ እንደማይተገብር ያነሳል። የመጀመሪያውን እናንሳ። ለምሳሌ ተፈናቃዮችን እንደ ሆስቴጅ በመያዝ እንደ አግቶ በመያዝ ውድብ ካልተመለሰ ቡድኑ ህወሓት ወደዛ ወደ አካባቢ በተለይ አከራካሪ ወደሚባሉት ቦታዎች ካልተመለሰ እነሱ መመለስ የለባቸውም የሚሉ ነገሮችን በአደባባይ ሲናገር ነበር። የፕሪቶሪያ ስምምነት ምን ጉዳዮች አሉ፣ የትኞቹ ጣሳቸው የሚለውን ግን በዝርዝር ብናየው ደስ ይለኛል። ለምሳሌ ታጣቂዎች መልሶ ማደራጀትና የወጣቶች አፈሳ ቡድኑ እያደረገው ያለው ነው። ግን በፕሪቶሪያ የሰላም ስምምነት አንቀጽ 6 ላይ ቃል በቃል ታጣቂዎች የቡድኑ ታጣቂዎች ወደ ቀደመ ህይወታቸው ወደ ሰላማዊ ህይወታቸው እንዲመለሱና ዲዲአር እንዲደረግ ትጥቃቸውን እንዲፈቱ ይህ በ30 ቀናት እንዲፈጸም አቅጣጫ ተቀምጦ ነበር። ልብ በሉ፣ የነበሩት ታጣቂዎች እንኳን ወደ ሰላማዊ ህይወታቸው እንዲመለሱ አቅጣጫ ተቀምጦ ነበር። ቡድኑ ግን እነዚህን ታጣቂዎቹን ከመመለስና መልሶ ከማደራጀት ይልቅ ሲያደርግ የነበረው ወጣቶችን እያፈሰ ወጣት ጦሩን ነበር የሚያደራጀው። ያ ብቻ ሳይሆን ጊዜያዊ አስተዳደር ተብሎ በተቋቋመው ውስጥ የትግራይ ጄኔራሎች በተለይ ከኮር አመራር በላይ የሚባሉት የጊዜ አስተዳደሩ እንዳይሰራ የቀበሌና የወረዳ መዋቅሮችን ሲያፈርሱ ነው የቆዩት። ይህ ከፕሪቶሪያው ስምምነት አንቀጽ 6 ጋር በቀጥታ ዲስአርማመንት ከሚለው ማዕቀፍ ጋር በቀጥታ የሚጋጭ ነው። ከዚህ እንቅስቃሴ ጀርባ ያለው የፖለቲካ ፍላጎት ምንድነው ሊባል ይችላል?
ፍላጎቱ ብዙ ነው። አንደኛው ዘረፋ ነው። እንግዲህ በተደጋጋሚ እንደሚነገረው ቡድኑ በትግራይ ክልል ያሉ ማዕድናትን ሲዘርፍ ነበር፣ እርዳታ ሲዘርፍ ነበር። በተጨማሪ ደግሞ በስልጣን መመለስ ሲፈልግ ነበር። በነገራችን ላይ ይህ ሁሉ ሆኖ የፕሪቶሪያው ስምምነት ተቀዶ የተደረገው የጨረባ ምርጫ ተደርጎ የኢትዮጵያ ምርጫ ቦርድ ውድቅ ያደረገው በፕሪቶሪያው የሰላም ስምምነት የምርጫ ውጤት ሙሉ በሙሉ ይሰረዛል የሚለው ውድቅ ሆኖ ደብረጽዮን ወደ ፕሬዝዳንትነት እንዲመለስ ነው የተደረገው። ምንድነው ፍላጎቱ ስንል በዚህ ውስጥ የምናየው ስልጣንን ነው የምናየው። ይሄ ብቻ አይደለም። በነገራችን ላይ ዛቻዎችና ማስፈራሪዎች ነበሩ። በፕሪቶሪያው ስምምነት አንቀጽ 2 መሰረት ሰስቴሽን ኦፍ ሆስቲሊቲስ የሚባለውን አንቀጽ ስናየው ጦርነትን ሊያመጡ የሚችሉ ቅስቀሳዎች፣ ዘመቻዎች፣ ፕሮፓጋንዳዎች እንዲቆሙ ይላል። እስኪ አሁን ድምጽ ወያኔና ትግራይ ቴሌቪዥን የሚባሉ የቡድኑን ልሳኖች ከፍተን እንያቸው። ምንድነው የሚነግሩ? ከዚህ በፊት በነበረውም አንደኛ የፌደራል መንግስቱ በኢትዮጵያ ቅቡልነትና ሌጂቲሜት የሆነ ሆኖ ሳለ በዚህ ላይ ሆን ተብሎ ሲደረጉ የነበሩ ዘመቻዎች፣ ማስፈራሪያዎች ይሄን ካላደረጋችሁ እንዘብትባችኋለን እንመጣባችኋለን እያሉ የነበሩ ቅስቀሳዎችን ስንመለከት ቆይተናል። ከዛ ውጭ የውጭ ግንኙነትን ሲያደርግ ነበር። በአንቀጽ 3 በፕሪቶሪያው የውጭ ግንኙነት በፌደራል መንግስቱ ብቻ እንጂ የሚደረገው ህወሓት የትኛውንም የውጭ ግንኙነት ማድረግ አይችልም። መፈንቅለ ስልጣን 2 ያደርጓል። አንዴ በአቶ ጌታቸው ረዳ ይመራ የነበረውን የጊዜያዊ አስተዳደሩን እንግዲህ ታችኛውን በተለይ በጦር ጄኔራሎች በሚባሉ በአማጺ ቡድኑ መሪዎች በኩል እንዳይሰራ አድርጎ የመፈንቅለ ስልጣን ያደረገበት ነው። አሁንም ግን በጄኔራል ታደሰ ወረደ ላይ አድርጎ የደብረጽዮን ቡድን ስልጣን የተቆጣጠረበትን ይህ ከፕሪቶሪያው ስምምነት አንቀጽ 10 ትራንዚሽናል ሜዠርስ ከሚለው ጋር ፊት ለፊት የሚጋጭ ሆኖ እናገኛለን። እዚህ ጉዳይ እንቀጥላለን። እዚህ ጉዳይ ላይ ለማጠናከር ጥሩ መንደርደሪያ ነው ያነሳልን አፈወርቅ። እንግዲህ ቀደም ሲል እንዳነሳ ነው አዲሱ የቡድኑ የጦርነት ዝግጅት እና ደግሞ የገባበት የቀውስ ወይንም የቁልቁለት መንገድ በደንብ መመልከት ያስፈልጋል ብዬ አስባለሁ። እንደው የቡድኑ የጥፋት እጆች እስከምን ድረስ ናቸው? ይሄ እንቅስቃሴ የትግራይን ህዝብ ለሌላ መከራ የሚዳርግ አይደለም ወይ የሚለውን ርዕሰ ጉዳይ ካለው ተጨባጭ የቡድኑ እንቅስቃሴ አንጻር ብንመለከተው ብንፈትሸው ጥሩ ይመስለኛል። እንዳነሳው ነው እንግዲህ ይሄ ቡድን ቆሜለታለው የሚለውን ህዝብ ጭምር ለአደጋ ማጋለጥን እንደ አደጋ ጭምር የማይመለከት ቡድን እንደሆነ በተደጋጋሚ በተለያዩ ውይይቶቻችን ስናነሳ ነበር። ግጭትን እንደ አደጋ አይደለም የሚመለከተው፣ እንደ እድል የሚመለከት ቡድን ነው። እንደ እድል የሚመለከት ቡድን ደግሞ ለዜጎች ማህበራዊ እረፍትን መስጠትን እንደ ፖሊሲ አማራጭ አድርጎ ሊወስድ አይችልም። ሌላው ምናልባት በዚህ ውስጥ መታየት ያለበት ብዬ የማስበው ለትግራይ ህዝብ ዋስትና የሆነውንና ዋስትና የሰጠውን ይህንን የፕሪቶሪያን ስምምነት መቅደድና ከሱ በተቃራኒ መጓዝ ምንድነው የሚነግረን? የአንድ አራት ነገሮች የሚነግረን ይመስለኛል። አንደኛ ከሰላም አተርፋለሁ የሚል አቋም የለውም ይሄ ቡድን። አንደኛ እሱ ነው። ሁለተኛ በህግ የመገዛትም ሆነ ህግን የማክበር ልማድ የለውም። በታሪኩ 50 ዓመት ለተሻገረ ጊዜ በፖለቲካ ውስጥ ኖሮ ግን ደግሞ እንዲህ አይነት ልማድ የለውም። ባወጣቸው ህጎችና ስርዓቶች እንኳን የመተዳደር ፍላጎት የለውም። ለምንድነው ይሄንን ማነሳው? ለምሳሌ ዛሬ እየተጠቀምነው ያለነውና በስራ ላይ ያለው ህገ መንግስት እንኳን በማን ጊዜ የወጣና የጸደቀ እንደሆነ ሁላችንም የምናውቀው ነው። 1987 ጀምሮ በምርጫ ሂደት ውስጥ እንድናልፍ ያደረገንና የበላይ አስተዳዳሪ ህግ የሆነው ይህ ህግ በዚህ ቡድን ወጥቶ የጸደቀ እና ዛሬም እየተመራንበት ያለ ህግ መሆኑ ይታወቃል። ሌላኛው እቆምለታለሁ የሚለውን ህዝብ ደንታቢስ መሆኑን በዚህ ውስጥ ትመለከታለህ። ምክንያቱም ባለፈው ለ3 ዙር በተደረገው የጦርነት ሂደት ውስጥ ምን ያህል የትግራይ ወጣቶች ህፃናት እንዳለቁ እናውቃለን። ኢቭን በእነዚህ ጊዜያቶች ውስጥ እንደምናስታውሰው የተለያዩ መገናኛ ብዙሃን ሲዘግቡት እንደነበረው ህፃናትን ጭምር በጦርነት ውስጥ ጭምር አስገብቶ የመጠቀም ሂደቶችን ሁሉ ተመልክተናል። ምን ያህል ለዜጎች ደንታቢስ እንደሆነ ትመለከታለህ። ሌላኛው በጣም ቁልፉ ሐሳብ ብዬ የማስበው ህወሓት የጦርነት እንጂ የሰላም እቅድ የለውም። መመልከት ያለብን በዚህ ውስጥ እሱ ነው። ለጦርነት ብቻ ነው ራሱን የሚያዘጋጀው። የሚደረገው የሰላም ስምምነቶችንም የሚጠቀማቸው እንደ ጊዜ መግዣ እንጂ ለሰላም አማራጭ ፖሊሲ አውጥቶ ዜጎቹን የሚጠብቅበትን ህግ አይደለም። ሌላው በረከት በጣም ክሪቲካል ፖይንት ስለሆነ ይሄኛው ሰላም ከሆነ ለጥፋቱ ተጠያቂነትም አብሮ ይመጣል። በትክክል። ስለዚህ ለምሳሌ ልጇ እንደወጣ የቀረባት እናት ልጄስ ብላ መጠየቅ ትጀምራለች።
ቡድኑ ያጠፋቸው በርካታ የወንጀል ድርጊቶች አሉ። ጥያቄ ይመጣል። ስለዚህ ሁሌም በብጥብጥ ውስጥ አካባቢው እንዲኖር ይፈልጋል። እዚህ ላይ ብዙ ተንታኞች የሚያነሱት ይሄን እኔ ማንሳት የፈለኩት አንቀጽ ግን አንቀጽ 7 ላይ ያለውን ሐሳብ ነው ማንሳት የምፈልገው። መተማመንን ስለመፍጠር የሚያወራ አንቀጽ ነው። እንግዲህ አንቀጽ 7 በፌደራል መንግስቱም በህወሓት በኩልም ከመተማመን አንጻር መደረግ አለባቸው ብሎ በግልጽ ያስቀመጣቸው ነው። ለምሳሌ ከዚህ ቡድን አንጻር መደረግ አለበት ብሎ ያስቀመጠው አንዱ ምንድነው ከየትኛውም የሀገር ውስጥ ቡድን ጋራ አለመስራት፣ ታጥቆ የሚንቀሳቀስ በጫካ ውስጥ ያለ ቡድን ጋር አለመስራት፣ ድጋፍ አለማድረግና ሌሎችም ጥፋት እንዲያደርጉ አለማገዝን የሚያካትት ነው። አንደኛው ይሄ ቡድን የተደረገበት ወይም እንዲያደርገው መተማመንን ለመፍጠር ማለት ነው። ከፌደራል መንግስቱ ጋራ መተማመን እንዲፈጠር ይሄ ቡድን የሚጠበቅበት ነገር የነበረው አንዱ ይሄ ነው። ይሄንን ሙሉ ለሙሉ ጥሶታል። ሙሉ ለሙሉ ለምሳሌ በአማራ ክልል እየተደረገ ባሉ የትጥቅ እንቅስቃሴዎች ውስጥ በስፋት ከመሳሪያ አቅርቦት እስከ አብሮ ስትራቴጂና እቅድ እስከ መንደፍ ድረስ የደረሰ ተግባራትን ሲፈጽም ነበረ። በቅርቡ እንደምናስታውሰው የጥቅምት 24ቱን የሰሜን ዕዝ ጥቃትን ለማሰብ በነበረው ሁነት ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ይሄንን በግልጽ አስቀምጠውታል። ይሄ ቡድን ይሄንን ጭምር አድርጎ ይሄ ማለት ፕሪቶሪያን የሚጻረር ተግባር ነው ብለው በግልጽ አስቀምጠውታል። ሌላኛው የኢትዮጵያ ሉዓላዊነትና የግዛት አንድነትን የሚያናጋ ማንኛውንም ተግባር ጽምዶ እኮ ከዚህ ተቃራኒ ይሄንን የማድረግ ፕሪቶሪያን የመቅደድ ትልቁ ማሳያ ነው። ሌላኛው ይህ ህገ መንግስታዊ በሆነ መንገድ ለውጥ ማምጣት የመንግስት አስተዳደር በክልሉ ማለት ነው። ይሄም በዚህ ውስጥ ኮንፊደንስ ለመፍጠር መተማመንን ለመፍጠር መደረግ አለበት ተብሎ የተቀመጠ ነው። ከዚህ ተቃራኒ እየሄደ ያለ ቡድን ነው። ከዚህ በላይ ግጭት መቀስቀስ፣ ከዚህ በላይ ስምምነቱን ቀዶ ሌላ አይነት ስምምነቶችን ማኖር የለም። ምናልባት በመንግስት በኩል በዚሁ ስምምነት ውስጥ ያለውን ነገር ላንሳና ሌሎች ጉዳዮችን ኋላ ላይ ያነሳሉ። መንግስት ማድረግ አለበት ተብሎ በዚሁ አንቀጽ ላይ የተቀመጠው ነገር አንዱ ምንድነው? ጦርነትን ማቆምና መሰረታዊ አገልግሎቶችን በፍጥነት በስምምነቱ በተፈረመ ማግስት ማስጀመር ነው። ይሄንን መንግስት ኮሚትመንት ወስዶ ሲያደርግ ቆይቷል። ይሄንን ለምሳሌ መብራት፣ ቴሌኮሙኒኬሽን እንዲሁም ደግሞ የባንክ አገልግሎቱን እናስታውሳለን። ሌላኛው ህወሓትን ከሽብርተኝነት መሰረዝ። ይሄ እኮ በፍጥነት ህግ ጭምር እኮ ተሻሽሏል እኮ ህወሓት በኢትዮጵያ የፖለቲካ ምህዳር ውስጥ ድጋሚ ተሳታፊ እንዲሆን እኮ ህግ ተሻሽሏል እኮ። ሌላኛው ምናልባት የመጨረሻው ሰብአዊ ድጋፍ አቅርቦቶችን ለተጎጂዎች አለገደብ ማድረስ ነው። ይሄንን በመንግስት በኩል ሲከወን ነበር። ይሄ ቅድም አፈወርቅ ባለው አግባብ ሲያስተጓጉል ነበር። እንደውም ለፓርቲ እንትን ሳልል ምንድነው ቀንሰው የተለያዩ በድጋፍ የመጡ ምግቦችን ቀንሰው ለፓርቲው መዋጮ ጭምር ሲቀርብ ነበር። ይሄንን እንደውም ከኔ በፊት ፓርቲ ቅደም ብሎ ፕሮፓጋንዳ ሲሰራበት እንደነበር እናስታውሳለን። እንቀጥላለን። እንግዲህ ያው የፕሪቶሪያው ስምምነት ቀደም ሲል ስናነሳ እንደነበረው ለትግራይ ህዝብ የሰጠው የሰላም አየርን መልሶ በመንጠቅ ህዝቡን ለሌላ ዙር ግጭት፣ ለሌላ ዙር መከራና ስቃይ ማዘጋጀት ምን አይነት የፖለቲካ ቁማር ነው ልንለው እንችላለን? አፈወርቅ እንግዲህ ቅድም ስናነሳ እንደነበረው የዚህ ቡድን ጥንተ ተፈጥሮን እንደው መለስ ብለን ስናይ እኔ ከሞትኩ እንዳለችው እንስሳ አይነት የሚመስሉ እንቅስቃሴዎችን እናያለን። ቡድኑ ራሱ ስልጣን ያዝ እንጂ የትኛውም ዋጋ በትግራይ ህዝብ ላይ የትኛውም ክፋትና ጉዳት ቢደርስ ጉዳዩ አይደለም። እንደ ምሽግ በመጠቀም ህዝብን ሁሌም በአብራኩ ሆኖ የአብራኩ ክፋይ ሆኖ ለህዝቡ አዝናለሁ ያለ ህዝቡን ዋጋ እያስከፈለው ነው የመጣው። አሁን ብቻ አይደለም፣ ባለፉት የፖለቲካ መንገዶች ሁሉ ይሄንን ነው ሲያደርግ የነበረው፣ በስሙ ሲነግድ። የትግራይ ህዝብ ኢትዮጵያን በመስራት ውስጥ ትልቅ አስተዋጽኦ ያለው ትልቅ ኩሩ ኢትዮጵያዊ ህዝብ ነው። በኢትዮጵያ ሀገረ መንግስት ስሪት ብቻ ሳይሆን በዛሬው ኢትዮጵያ ውስጥም ትግራይ ትልቅ ሚና ያላት ነች። ቡድኑ ግን የሚከተለው መንገድ አውዳሚና አጥፊ መሆኑ ይህን ህዝብ ሁሌም እንደመያዣ በመያዝ ሁሌ በስሙ በመነገድ አሁንም ጥፋት እንዲደርስበት ከትናንት ጉዳቱ ሳያገግም የትናንት እናቷን ልጇን ወደ ጦርነት የላከች እናት የትናንት ሀዘኗ ሳይሽር ዛሬም ሌላ ማቅ እንድትለብስ እያደረገ ነው። ይሄንን በነገራችን ላይ አሁን ከትግራይ የሆኑ ምሁራን እየወጡ እየተናገሩት ነው፣ ሊቃኑ እየተናገሩት ነው። እርግጥ የአካባቢውን ክልሉን በበላይነት ተቆጣጥሮ ባለው ወታደራዊ አቅምም
ባለው ያማጺ ቡድኑን ምክንያት አፍኖ ቢይዝም አሁን ብዙ ድምጾች እየተሰሙ ነው። በማህበራዊ ሚዲያዎች ላይ በጣም ብዙ የተቃውሞ ድምጾች እየተሰሙ ነው። በዲያስፖራው በጣም ብዙ የተቃውሞ ድምጾች እየተሰሙ ነው። ትግራይ ያሉ የፖለቲካ ፓርቲዎች እንደ ሳልሳይ ወያኔ፣ ውድብ ነጻነት፣ ውሉዶ ትግራይ በነገራችን ላይ ህወሓት ከ3 ተሰንጥቋል። መርሳት የሌለብን ይሄኛው የቀረው ሽራፊው ቡድን የደብረጽዮን ቡድን እያመሰ ነው እንጂ ሌሎቹ ለምሳሌ ስምረትና ውሉዶ ትግራይ የሚባሉት ፓርቲዎች አሁን ጦርነት እንደማይፈልግ እየተናገሩ ነው። ይህ ቡድን ግን ጥንታ ተፈጥሮ ስሪቱ ያለ ግጭት ያለ ጦርነት ያለ ትርምስ ስለማይኖር ዛሬም የትግራይን ህዝብ ወደ ዳግም መከራ እየላከው ነው። ህዝቡ በቃኝ እያለ ነው። መስማት አይፈልግም። መስማት የሚፈልገው የራሱን የስልጣን ኢጎ ብቻ እንደሆነ በተከታታይ እያረጋገጠ ነው ያለው። እንደው ምን ይደረግ? አሁንም የሰላም እድሎች አልተዘጉም። አሁንም ሰላም ይፈለጋል። አሁንም አውዳሚ ጦርነት ኢትዮጵያም ትግራይ የሚያስተናግዱበት ትክሻ የላቸው። ስለዚህ ብዙዎች ጦርነቱን ለማስቀረት እየሰራን ነው ብለዋል። ከኛ ቴሌቪዥን ጣቢያ ጋር የሚያደርጉ ምሁራን፣ የአካባቢው ሊቃን ፖለቲከኞች ይህ ድምጽ በርክቶ መሰማት አለበት። ትግራይ አሁን ጦርነት አይገባትም ማለት ነው። በተለይ የሀገር ውስጥ እንቅስቃሴውን ደግሞ ከኢትዮጵያ ታሪካዊ ጠላቶች ጋር በማገናኘት ፖለቲካ ለመስራት የሚደረገው ጥረቶች መኖራቸው ይታወቃልና በአንድም በሌላ እንደዚህ አይነት ችግሮች እንደው ሉዓላዊነትንም የሚፈታተኑ ሆነው እናገኛቸዋለን። ስለዚህ አደጋው ሀገራዊ ነው የሚለውን ጉዳይ በዚሁ ማንሳት ያስፈልጋል። ይሄ ደግሞ በአንድም በሌላ ሀገር ውስጥ ያለን እንቅስቃሴ በተለይ ከውጭ ኃይሎች ጋር በማንቀሳቀስ የውጭ ኃይሎች ደግሞ በተለይ የኢትዮጵያ ታሪካዊ ጠላቶች ሆነው የቀረቡበት እንደመሆኑ መጠን የፖለቲካው እንቅስቃሴ አደጋ አጠቃላይ አለመረጋጋትን የሚፈጥር ሆኖ እናገኘዋለን። ስለዚህ እንዲህ አይነት ጉዳዮችን ከኢትዮጵያ ሉዓላዊነቷን ለመጠበቅ ከምታደርገው ጥረት አንጻር እንዴት እንመለከተዋለን፣ እንዴት እናየዋለን የሚለውን በጣም ባጭሩ እንደማጠቃለያ የተወሰነ 1-2 ደቂቃ ልስጥ። እንግዲህ እንደ ሀገር ሉዓላዊነትን ለማስጠበቅ አንዱ ሁሉንም የግዛትን አካባቢዎች የመቆጣጠር እድል የሚሰጠው በህገ መንግስቱ ለማዕከላዊ መንግስቱ ወይም ለፌዴራል መንግስቱ ነው። ይሄ ብቻ አይደለም፣ ኃይልን በብቸኝነት የመጠቀምም ስልጣን የሚሰጠው ለማዕከላዊ መንግስቱ ነው። በዚህ ምክንያት በእንደዚህ አይነት የትጥቅ አካሄዶች የምትመልሳቸው ጥያቄዎች የሉም። ሉዓላዊነትን ለመፈታተን በርካታ እንደዚህ አይነት የትጥቅ እንቅስቃሴዎች ወይም ደግሞ በመሳሪያ ጫፍ በሚወጡ የጥይት አረሮች የሚደረጉ አካሄዶች ምናልባት በእንደዚህ አይነት ጠንካራ በሆነ ሀገረ መንግስት ባለበት ሀገር ውስጥ ማህበረሰቡ ከመንግስቱ ጎን ለመቆም ሁሉ ጊዜ ማያመነታ አይነት ማህበረሰብ ውስጥ የተወሰኑ መውተርተሮች ሊኖሩ ይችላሉ። በቤት ውስጥ እንደ ሽንቁር ሆነ ልታገለግል ትችላለህ እንጂ የምታስበውን እውነተኛ የፖለቲካ ድል ልታሳካ ግን አትችልም። በተለይ ደግሞ አሁን በትግራይ ክልል ባለው ተጨባጭ ሁኔታ ህወሓት ሊሆን የሚችለው በዚህ ትልቅ በሆነ ሀገር ውስጥ እንደ ሽንቁር ሆኖ ሀገርን የመውጋት አይነት እርምጃ ሊያደርግ ይችላል እንጂ የሚፈልገውን የፖለቲካ ግብ ግን ሊያሳካ አይችልም። ግን ለምንድን ነው እንዲህ ማድረግ እየፈለገ ያለው ህወሓት ለምንድን ነው የሚለው ግን በጣም መታየት ያለበት ጉዳይ ነው ብዬ አስባለሁ። ባጭሩ 1-4 ነገር አነሳለሁ። አንደኛ ስምምነቱ የሚተገበር ከሆነ ሰላማዊ እንቅስቃሴዎች የሚኖሩ ከሆነ እንደ ፓርቲ የሚያስቀጥለውን ሀልዮቱን የሚያስቀጥልበት ምክንያት ያጣል። አንድ እሱ ነው። ሁለተኛ በክልሉ ከአንድ በላይ ጠንካራ የሆኑ የፖለቲካ ፓርቲዎች አሁን ገዢው ፓርቲን ጨምሮ መንቀሳቀስ ይጀምራሉ። የሀሳብ ፖለቲካ ይጀምራል ማለት ነው። በሀሳብ የቀነጨረው ይህ ቡድን በሀሳብ የበላይነት የሚያምንበት እድልም የለውም፣ ታሪኩም አያሳይም። በሀሳብ ንግግር እፈታለሁ ብሎ የሰበሰባቸውን በተለያዩ የትጥቅ እንቅስቃሴዎች ሲገል ሲረሽን የመጣ ቡድን ነው። ተቃራኒ ሀሳቦችን የማድመጥ ፍላጎትና ቦታም ጭምር የሌለው ቡድን ስለሆነ ሌላኛው በብቸኝነት የሚዘውረውን የክልሉን ሀብት ምን ይሆናል? በህግና በስርዓት መመራት ይጀምራል። ያኔ የሚንቀሳቀስበት እድልና ፈንታ አይኖረውም ማለት ነው። ሌላኛው ምክንያት በሌለው ጦርነት ያስጨረሳቸውን ወጣቶችና ህፃናት ደማቸው ጥያቄ ማንሳት ይጀምራል። የመጨረሻው ምናልባት የተሳሳተ ስሌቱ ብዬ የማስበው ምንድነው? በበቂ ተዘጋጅቻለሁ ወይም ደግሞ የመዘጋጃ ጊዜ አግኝቻለሁ የሚል የተሳሳተ ስሌት ውስጥ የገባ ይመስለኛል ይህ ቡድን በድጋሚ። ይሄ ስሌት ደግሞ መልሶ ላላስፈላጊ እልቂት፣ ለቁሳዊ ሰብአዊ ኪሳራ የሚዳርግ ነው። ስለዚህ ቅድም እንደተባለው የትግራይ ልሂቃን ወጣቶች አሁን እያደረጉ እንዳለው በተጠናከረ መልኩ ይሄንን ቡድን መታገል አለባቸው። እንግዲህ ይህንን ጉዳይ እዚሁ ጋር እናጠቃልላለን። ምክንያቱም ቀደም ሲል ስናነሳ እንደነበረው የትግራይ
ሰላም መመለስ መቻል አለበት። የሰብአዊ ዋስትና ህዝቡ ማግኘት መቻል አለበት። ይህንን በማድረግ ረገድ እንግዲህ ኢትዮጵያ ሉዓላዊነቷን ለማስጠበቅም የግዛት አንድነቷንም ለማረጋገጥ ሁሉንም የሆኑ አማራጮች እንደምትጠቀም ግልጽ ነው። ነገር ግን ደግሞ በዚህ ሂደት ውስጥ የሚደረጉ እንቅስቃሴዎች ሀገርን ወደ ግጭት ከመብራት ያለፈ ምንም ጠቀሜታ እንደሌላቸው ተገንዝቦ ከዚህ እኩይ ተግባሩ ቡድኑ እንዲታቀብ የኛም ፕሮግራማችን መልእክቱን በዚሁ ያስተላልፋል። በሶስተኛውና በመጨረሻው ርዕሰ ጉዳይ እንመለሳለን።